ሰላም ጤና ይስጥልኝ የኳስ ሜዳ ቤተሰቦች የአውሮፓ እግር ኳስ የዝውውር መስኮት ከተከፈተ ወዲህ ክለቦች በዓለም ዋንጫ ላይ ደምቆ የታዩ ተጫዋቾችን ለመንጠቅ ከፍተኛ ፉክክር ውስጥ ገብቷል። ዛሬ የምናያቸው መረጃዎች እንዲሁ የተወሩ ሳይሆኑ በታማኝነታቸው አንደኛ የሆኑትን የማንቸስተር ሲቲ፣ የአርሰናል እና የማንቸስተር ዩናይትድ ትልልቅ የዝውውር እንቅስቃሴዎችን የያዙ ናቸው። እስከ ፍጻሜው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስንገባ ማንቸስተር ሲቲ የኖቲንግሃም ፎረስቱን የ23 ዓመት አማካይ ኤሊዮት አንደርሰንን በታሪካዊው 116 ሚሊዮን ፓውንድ ለማስፈረም ሙሉ ስምምነት ላይ ደርሷል። ተጫዋቹ በአሜሪካ የዓለም ዋንጫ ላይ ያለ የሕክምና ምርመራውን ያጠናቀቀም ሲሆን ይፋዊ ማስታወቂያው እንግሊዝ ከዲሞክራሲ ኮንጎ ጋር ከምታደርገው የ32 ቡድን ጨዋታ በኋላ ይለቀቃል። ይህ ዝውውር የጃክ ግሪሊሽን የ100 ሚሊዮን ፓውንድ ሪከርድ የሰበረ አዲስ የክለቡ ሪከርድ ሆኖም ተመዝግቧል። በተጨማሪም ክለቡ አሰልጣኝ ኤንዞ ማሪስካን አዲሱ ዋና አሰልጣኝ አድርጎ በይፋ መሾሙን ያረጋገጠ ሲሆን የቼልሲውን ተከላካይ ማሎ ጉስቶንም ለማምጣት ድርድር ጀምሯል። ወደ ሰሜን ለንደኑ አርሰናል ስናመራ መድፈኞቹ ባለፈው የውድድር ዘመን ሁለተኛ አጋማሽ በብድር መጥቶ ድንቅ ብቃት ያሳየውን የባየር ሊቨርኩሰኑን የግራ ተከላካይ ፒየሮ ኢንካፔን በ40 ሚሊዮን ዩሮ በቋሚነት ማዘዋወራቸውን በይፋ አረጋግጧል። በሌላ በኩል ክለቡ አማካኙን ለማጠናከር ለኒውካስትሉ ብሩኖ ጉማሬሽም የመጀመሪያ ጥያቄ ቢያቀርብም ውድቅ ተደርጎበታል። የኒውካስትሉ ሌላኛው አማካይ ሳንድሮስ ቶናሊም ለአርሰናል የቀረበ ቢሆንም በከፍተኛ የደሞዝ ጥያቄ ምክንያት ዝውውሩ የመቀዝቀዝ ምልክት አሳይቷል። አርሰናል አሁንም የአጥቂ መስመሩን ለማደስ የጁቬንቱስን ኬናን ይልዲዝን ዋነኛ ኢላማው አድርጎም እየተንቀሳቀሰ ይገኛል። በመጨረሻም በማይክል ካሪክ የሚመራው የማንቸስተር ዩናይትድ የአትላንታውን የ26 ዓመት ብራዚላዊ አማካኝ ኤንደርሰንን ለማስፈረም ከክለቡ ጋር ሙሉ በሙሉ ተስማምቷል። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ ዝውውሩን መጠናቀቁን አረጋግጧል። በተጨማሪም ናፖሊ ወደ ሻምፒዮንስ ሊግ ማለፉን ተከትሎ የዩናይትድን አጥቂ ራስሙድ ሆይሉንድን በ43 ሚሊዮን ፓውንድ በቋሚነት አስፈርሞታል። አንጋፋው አማካይ ካስሜሮ ደግሞ ኮንትራቱ በማብቃቱ ክለቡን በይፋ ለቋል። ማርከስ ራሽፎርድም ከባርሰሎና የውሰት ቆይታው በኋላ ዩናይትድን ሙሉ በሙሉ የመልቀቅ ዕድል እንዳለው ታውቋል። የኳስ ሜዳ ቤተሰቦች በማንቸስተር ሲቲ ለአንደርሰን 116 ሚሊዮን ፓውንድ መክፈሉ ተገቢ ነው ወይንስ አርሰናል ብሩኖ ጉማሬሽን ለማግኘት በድጋሚ መሞከር አለበት? በማይክል ካሪክ የሚመራው ዩናይትድስ በአዲስ አማካኝ ኤንደርሰን ምን ያህል ይርቃል? ሀሳባችሁን በኮሜንታችሁ አጋሩ። ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ኳስ ሜዳ ነበርን። ቻው